ልጅ ያለ አባት ምንም ድምቀት የለውም። አባት የሚስቱን ጭንቀት ማየት አለበት እና አብረሽ መቼ አላይም አለ መቼ እምቢ አለ። ልጆት እኮ ናት የጠገበችው እንዴ! አርግዛም ራሱ አልበረደላትም። ጥጋብ ማለት ነው። ሰው በጉርምስና ወቅት ነው አይደለ የሆነ ፍልት ግንፍል የሚለው። የልጆት ደግሞ ግንፍል እርጉዝ ሆና ራሱ ባሰባት እና ምከሯት። አው ጥሩ እያደረጉ ነው ማዘር ጥሩ አድርገዋል። በደንብ ምከሯት። አብርሽን የመሰለ ወንድ አገኘች ተንከባክባ መያዝ ሲጠበቅባት ጭራሽ ልክ እንደ ነፍሰ ገዳይ ዝም ብላ ታመነጫጭቀዋለች። ወንድ ልጅ ነው። ወንድ ልጅ ጭራሽ የማያስበውን ነገር እንዲያስብ ወደ መጥፎ መንገድ እንዲገባ የምታደርገው የራሱ ሴት ናት። ለምን? ይቅርታ ሁሉን ያሸንፋል። ይቅርታ ብሏታል በተደጋጋሚ። እሷ ደግሞ ይቅርታ አልቀበልም ብላ የበላይ ነኝ ማለት ጀመረች። እሱ ደግሞ ወንድ ልጅ ነው፣ መጨነቅ የለበትም። መጨነቅ ስለሌለበት መረጠ ደስ የሚለውን ነገር። እንፋታ አሻሸ ገዳይ ያለችው እሷ ነች። ማን እምቢ አለ? ማን ከለከላት? ሲጀመር ያለ አባት ልጅ አይሆንም። አዎ ልክ ኖት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ እንደምከረማችሁልኝ ሰላማችሁ ይዛልኝ በያላችሁበት። ይህ ሀሳቤን ከወደዳችሁት ላይክ፣ ሼር አድርጓ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡ። እኔ ማዘርዬ በጣም ስላስገረሙኝ ትንሽ ማለት ስለፈለግኩኝ ነው የመጣሁት። የሩታ ማዘር ማለት ነው። እኔ በጣም ነው የሚገርሙኝ። ከዚህ በፊት ሩታን በሚዲያ ሲያሳጧት ነበረ ምናምን፣ ለሱ ስትል ሄደች ምናምን፣ ቤት ሰብራ ምናምን ብዙ ነገር ነበረ። ወርቅ ራሱ ምናምን ነገር ብዙ ዝባዝንኬ ሲያወሩ የነበሩ ቤተሰብ ናቸው። ያ ሁሉ አልፎ ያው ዛሬ ላይ ሩታ አረገዘች ምናምን፣ እስከ እርግዝናም ደረጃ ተደረሰ። አርግዛ የበፊት ፍቅር መንስኤው የበፊቱ ፍቅረኛ ነው ብላ የመጣችዋ ሴት በዛ ምክንያት ነው ነገሩ ተበጥብጦ እዚህ ደረጃ የደረሰው አይደለ? ያ ሁሉ ነገር ተበጥብጦ እዚህ ደረጃ ደረሰ። አብርሽ ደግሞ ጥፋተኛ ነኝ ይቅርታ አላት፣ ተሸነፈላት። እሷ ደግሞ መፋታት ነው የምፈልገው ካንተ ጋር አልፈልግም ብላ እንቧ ከረየው አለች። ከዛም አልፋ ተርፋ አሁን ደግሞ ቤቷን ረግጣ ምናምን ነገር ተመልሳ ሄደች ወደ እናቷ ቤት። መውለጃዋ ሰዓት ሲደርስ ማዘርዬ ደግሞ ዛሬ ላይ ምን እያሉ ነው? ልጅ አላባት አይሆንም ምናምን ነገር፣ እሱም እንግዲህ መምጣት አለበት እህቶቹንም ምናምን አናግረናል እያለች ነው እህትየዋ ሁላ ማለት ነው። ማናገራቸው ጥሩ ነው። ይቺ ልጅ አሁን ከልቧ ካልፈለገች አብርሽ እንደገና አይጎዳም ወይ ነው የኔ ጥያቄ። ካልፈለገች አልፈልግም ብላይለ እንፋታ ብላይለ ችግሩን ጉዳዩን ፍርድ ቤት ይዞታል ምናምን ብላለች አይደለ? ፍርድ ቤት እሺ የያዘው ጉዳዩን የፍቺውን ጉዳይ ማለት ነው። ግን በእናንተ ተገፋፊነት ዛሬ ደግሞ ተመልሳ ወደ አብርሽ ብትቀርበው ነገስ ጥለው ብትሄድ ይሄ ልጅ አይጎዳም? ሰው አይደለም? ለምን እንደ ሰውኛ አናስብም? ለምንድን ነው አብርሽስ የሚሰበረው? እሷ ለእሷ መሰበር ብርቁ አይደለም። አዎ ብርቁ አይደለም። እሷ እንደፈለገች ምናምን ነገር እንፋታ ስለዋለች። ስትፈልግ ደግሞ እንዴ ማዘር ልጆትን ልክ እንደማይፈልጓት ነገር አድርገው ነው በቃ አለ ያለ አብርሽ ህይወቷ ባዶ እንደሆነ ምናምን አድርገው በግድ አስገድደው ኑር እያሏት ነው ከአብርሽ ጋር። እሷ ደግሞ አልፈለገችም፣ መፋታት ነው የፈለገችው። እና አብርሽ ደግሞ ጭንቀት ለምን ይጨነቅ? የኔ ጎምላላ የኔ የሚዲያው መሪ ለምን ይጨነቅ? ገና እኮ ወጣት ነው። ስንት ነገር የሚጠብቀው ስንት ነገር ማለት ነው። ለምንድን የሚጨነቀው? አማርጦ መያዝ ይችላል። ምን አጨናነቀው? ከሆነ ይሆናል፣ ካልሆነ መጨነቅ አያስፈልግም። ሁሉም ፈጣሪ ሲፈቅደው ነው ሊሆን የሚችለው። ስለዚህ ካልፈለገች ደግሞ የራሷ ጉዳይ፣ ጥርግ ትበል እንዴ። ሩታ ብትመጣ ሁለተኛዋ ሩታ እኮ ትመጣለች። ምንድን ነው የዘን ያክል? እና አሁን አብርሽ በቆንጆ ሴቶች ተከቦ ነው ያለው እያልኩሽ ነው። ቆንጆ ሴቶች ከቦት ምናምን ነገር ስታይ ልብሽ አይቆርጥልሽማ፣ ትቀን ያለሽ ቅንቅናም ማለት ነው። ቅንቅናም ሩታ ቅንቅናም ነሽ አንቺ። ለቤትሽ ክብር የለሽም። የምር አብርሽማ ክብር ዝቅ ብሎ ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። እህትየዋ ደግሞ ተይ በናትሽ፣ ለአብርሽ ዝቅ ማለት ብርቅ አይደለም። ዝቅ ብሎ ይቅርታ ይጠይቃታል። ግን ለእህትሽን በደንብ ምከሪያት፣ ልብ ትግዛ። ዝም ብላ ተነስታ እንፋታ አትበል። ትዳር ዕቃቃ ጨዋታ አይደለም፣ ህይወት ነው። ትዳር ህይወት ነው እንዴ። ስህተት እኮ በስህተት ይታረማል።
በይቅርታ የሚታለፉ ነገሮች አሉ ምናምን ነገር። ልክ አብርሽን ደግሞ እሷ ያደረገችው እንደ ነፍሰ ገዳይ ምናምን ነገር ታልፈለገች ትሄድ ጥርግ ትበል እንዴ። የዝን ያክል ተለምኖ እስከ መቼ ድረስ? አረ ወዲያ የእናንተስ በዛ ከፋ።